ወረቀቱ ላይ ምንድነው የተጻፈው አባዬ? ዳጣ ከዚህ ክፍል ውጭ አልኩሽ። አይ ደረጃ አልወጣ። ውጪ! ልጆቹ ያልደፈሩትን ክፍል አንቺ ዘለሽ ገብተሽ ምጮይ ማንሽ? ውጪ! ከብድሻል። ያን ጊዜ ሰላምዬ ልቁረጥሽ ብትልሽ ግን ደስ ብሎሽ ነበር የምትቆረጪው አይደል? ታዲያ ደስ አይል? ምን ነው እማዬ አሳመምሽኝ? ውይ አመመሽ እንዴ? እማዬ ስቃዬን ቆረጥሽ። ዳጥዬ ይቅርታ ትንሽ እየደማችብኝ እዛ ጋር ኮላለች። ጠዋት ስራ ከመግባት በፊት ጳውሎስ ታደርሰኛለህ። አንተ ዋሽተኸኝ እንደሆነና እንዳልሆነ የምለይበት ቀን ብቻ የምለቃችሁ መስሏቸዋል። ፖሊስ ይዤ ነው የምመጣው። እጅግ የሚያሳዝንና እጅግ ልብ የሚሰብር ጉዳይ ተፈጠረ። ወይዘሮ ማርታ ቀስ እያለች በብልሃት ነገሮችን ይፋ ማውጣት፣ ሚስጥሩን ማፈንዳት፣ እውነታውን ማረጋገጥ ፈልጋለች። እሱም ማንም ሳይነቃባት የሰላምን ፀጉር ቆርጣ የዳጣንም ጥፍር ቆርጣለች። ይህም ትክክለኛ ማረጋገጫ ነው። ዳጣ የሰላም ልጅ ከሆነች የእውነት የተወለደቻት ለምንስ መዋሸት አስፈለገ የሚለውን እንቆቅልሽ ይፈታላታል ማለት ነው። በመቀጠል ሰላም የልጇን አባት ማስታወቂያ ያልፈለገችው ስለምንድን ነው? ይህም በድብቅ ሌላ ሚስጥር አለው፣ ሌላ እንቆቅልሽ አለው ብላ እንድጠረጥር ያደርጋታል። ሰላም የተከበራችሁ ውድ ቤተሰብ፣ እጅግ የሚያሳዝንና እጅግ ልብ የሚሰብር ነገር ተፈጠረ። ወይዘሮ ማርታውን እርግጠኛ የምትሆንበትና ደረጀ ዋሽቷል አልዋሽም፣ ለምንስ ሊዋሸኝ ፈለገ፣ ለምንስ ይህን ሁሉ ጊዜ ተጫወተብኝ፣ ለምንስ የጓደኛዬ ልጅ ናት አለኝ የሚለውን እንቆቅልሽ የምትፈታበት ኦልሬዲ የምርመራ ውጤት ማረጋገጫ ብቻ ነው። ያንተ ልጅ ናት አይደለችም የሚለውን ትታ በወረቀት ማረጋገጥ ፈልጋለች። እጅግ የሚያሳዝነው ነገር ጋሽ ደረጀ ከባድ ጭንቀት ውስጥ ገብተዋል። ኦልሬዲ ገብቷቸዋል። ወይዘሮ ማርታ ግድ የለም ተው፣ ለጠየቂያቸው ጥያቄ መልስ ካጣች፣ አጥጋቢ መልስ ካልተሰጣት፣ የሚያጠግብ ደስ የሚል መልስ ካልተሰጣት፣ ተው ካለች በኋዷ ቋጥራ ጊዜ እየሰጠችው ነው፣ ነገሩን በጥሞና እያዳመጠችው ነው የሚለው ነገር እርግጠኛ ሆኗል። ወይዘሮ ማርታ አንድ ቀንም አይፈጅብኝም እውነታው ላይ ለመድረስ እንዳለችው ነገርየው ሳይነቃባት በትክክል በሲስተም እየሄደች ነው። ጋሽ ደረጀ ግን ፈስ ያለበት ዝላ አይችልምና ነውና ነገሩ። ለምን ሆስፒታል መሄድ አስፈለገ? ለምን ጳውሎስ ሆስፒታል ለምን አስፈለገ? በሞላ ሆስፒታል ለምን እዛ ለምን ሄድሽ የሚለው ነገር ጥርጣሬ አስነስቶባቸዋል። ወይዘሮ ማርታም አንተ የደበከኝን እውነታ ለማረጋገጥ፣ የተቀበረውን ለመግለጽ፣ የተዳፈነውን ለማውጣት ብላ በግልጽ ነው የነገረችው። ክፋትና ተንኮሏ የማታቆመው አቢጌል አሁንም የእናት አባቷን ትዳር ከማፍረስ ወደ ኋላ አለችም። በዚህ ችግር ውስጥ በዚህ ረመጥ ውስጥ እንኳን ሆና ስለ ዳጣና ስለ ሰላም የተደበቀ ሚስጥር ነው የምታስበው። አሁን ለዚች ልጅ ይታሰባል? አሁን ለዚች ልጅ ታዝናላችሁ? እውነት ሰው ከስህተቱ ለምዶ የማይማረው ከስህተቱ ተምሮ ከውድቀቱ ተነስቶ ከጥፋቱ ተመልሶ ለቤተሰቡ ደስታ ለመሆን ይሞክራል። እሷ ሁልጊዜ የእናት አባቷን ትዳር ለማፍረስ የምትሮጥ። በሌላ በኩል ዳጣ ናት። ዳጣ አሁን በጣም የሚገርም ነገር ተፈጥሯል። እናቴ የት ነሽ? ለምንድን ነው ትክክለኛ ወረቀቱ ላይ ያለውን የማትነግሩኝ? እናቴ ምንድን ነው የጻፈችው የሚለው ነገር ነው አይምሮዋ ላይ ያለው። በትክክል አቢጌል ከሰራተኛ አልተወለድኩም ስላለቻት በቃ ሜቢ ሰላም ልትሆን ትችላለች እናቴ የሚለው ነገር ነው የመጣባት አይምሮዋ ላይ። ሌላው በጣም የሚያሳዝነው ነገር ድብቁ ሚስጥር ወጥቷል። የቤታቸው አጋዥ ቤታቸው ውስጥ ሰው ሞቶ እንደቀበሩ፣ ይህም አቢጌል እንደገደለችው ሰምታለች። ሁሉንም በዳጣና በሰላም ምክንያት ሌላ ድብቅ ሚስጥር እንዳለና ዲኤንኤ ልታስመረምር እንደሆነ ወይዘሮ ማርታ ሁሉንም አውቃለች። አሁን እውነታው የሚደባለቅበት ሀቁ የሚፈነዳበት ደርሷል። ሌላው የአቢጌል አፍቃሪ ነው።
የእሷ አፍቃሪ አሁን እየቆየ ቀን በቀን መዘዝ ይዞባት እየመጣ ነው። ለዚህ ስራዋ ዋጋ እየከፈለች ነው። እንደዛ ንቀው አመነጫጭቀው ተፍታበት አንተ ወንድ አይደለህም ብለው ለዛ ጥፋቱ ዋጋ እየከፈለች ነው። አርዱን ምንም ቤተሰብ ባይኖረው ለእኔ ወንድሜ ነው። በእርግጠኝነት ገላችሁት ነው ወይም አግታችሁት ነው። ቤትሽ ድረስ የህግ አካል ይዤ እመጣለሁ ሲላት ስትብረከረክ እርግጠኛ ሆኗል። ወይ ገለውታል ወይ አግተውታል ከእናንተ ውስጥ ነው በማለት አምኗል ማለት ነው። በጣም የሚያሳዝነው ነገር የደረጀ ሁኔታ ነው። ደረጀ እውነቱን ልናገር፣ የፈለገው ይምጣ ያበጠው ይፈንዳ፣ ሀቅ ተደፍኖ አይቀርም፣ እውነት አትበሰብስም። ማርታ በራሷ ፍላጎት ቀስ እያለች ሚስጥሩ ልታወጣው እውነቱን አረጋግጣ ፊት ለፊት ልትጋፈጠች ስለፈለገች ነው ብሎ እርግጠኛ ሆኗል። ይሄ ከመሆኑ በፊት በትክክል መናገር አለብኝ እያለ ነገ ጳውሎስ ሆስፒታል እንድትወስደኝ እፈልጋለሁ ስትለው እውነታውን ለማረጋገጥ ሀቁን ለማወቅ የተዳፈነውን ለማውጣት ይህ ቁልጭ ያለ እውነታ ነው። ይህ ማለት ዋሽተኸኛል፣ የደበከኝ ሌላ ጉድ አለ፣ እኔው በራሴ እደርስበታለሁ፣ እኔው በራሴ አረጋግጣለሁ እንደማለት ነው። እጅግ ነው የደነገጡት። እጅግ ነው ልባቸው የተሰበረው። ምን የሚፈጠር ይመስላችኋል? በጣም ከባድ ነው። ደረጀ ከአንደበቱ እንዲህ ነው ብሎ ሳይነግራት እሷ እውነታውን ስታረጋግጥ ለማመን ይከብዳል። ሌላ የተደበቀው እውነታ፣ የተወለደው ልጅም ሌላ ሚስጥር አለው የሚለውን ነገር እርግጠኛ መሆን የፈለገችው ማርታ፣ ይህ ማለት ቤቴ ውስጥ ብዙ የተዳፈነ ሚስጥር አለ፣ እስከ ዛሬ አቢጌል የምትለኝን ብሰማ ማለት ጀምራለች። አሁን ይህ ማለት በትክክል ደሬ የደበቀኝ ጉድ አለ፣ ሰላምም የተዳፈነ የከበደ ነገር አላት። ያለ ምክንያት ነገሮች አልተወሳሰቡም። ምን የሚፈጠር ይመስላችኋል? በጣም ያሳዝናል። በጣም ልብ ይሰብራል። ይህ ሁሉ መዘዝ የአቢጌል ነው። አቢጌል ያንን ወረቀት ባታወጣው ቀን ጠብቆ እውነቱ መውጣቱ አይቀርም። ግን እሷ ያንን ጉድ ዘርግፋ ደረጀ አቢጌልን ባይቀጣት ይህ ሁሉ ነገር ባልተፈጠረ። ለዚህ ስራዋ ለእያንዳንዱ ጥፋቷ ዋጋ የሚከፍልበት ቀን የሰው ልጅ በእጇ ጠፍቶባታል። አርዱንም በቀላሉ አይተዋትም። መጨረሻዋ ዘብጥያ ቤት ነው። የሚያሳዝነው ነገር ውሃ የተቀበረው ልጅ ላይ ጥፍሯን ወስዳ እዛ ጋር ቀብራለች። ይህስ ሌላ መዘዝ ይዞ ይመጣል።